በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ስምህን ለወንድሞቼ እነግራቸዋለሁ፣ በማኅበር መካከል በዜማ አመሰግንሃለሁ። ደግሞም እኔ በእርሱ እታመናለሁ። ደግሞም እነሆኝ እኔን እግዚአብሔር የሰጠኝንም ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርም። የሐዋርያው የጳውሎስ መልእክት ወደ ዕብራውያን ምዕራፍ 2 ቁጥር 13 ስለ ጌታችን ስለ ኢየሱስ ክርስቶስ የተነገረ ቃል ነው። ስምህን ለወንድሞቼ እነግራቸዋለሁ። ወንድሞች ብሎ ሊጠራቸው አያፍርም። እነዚህ እነማን ናቸው የሚለውን ጥቂት ደቂቃዎችን ወስደን እነዚህ ሁለት ሀሳቦችን እናያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። እንግዲህ መጀመሪያ ስምህን ለወንድሞቼ እነግራቸዋለሁ የሚለውን እናያለን። ይህ ስም የማን ስም ነው ካል ስምህ ይቀደስ ብላችሁ ጸልዩ እንደተባል የሰማይ አባታችን የእግዚአብሔር ስም እንደሆነ ይታወቃል። እግዚአብሔር የሚለው ስም የአብ የወልድ የመንፈስ ቅዱስ የወል ስማቸው እንደሆነ ግልጽ ነው። ይህ ስም መዳን ያለበት፣ ጠላት የሚያፍርበት፣ ጠላት ድል የሚነሳበት ኃይልና ስልጣን ያለው ስም ነው። ዳዊት በስምህ አድነኝ ብሏል። በስምህ አድነኝ። ደግሞም ጠላቶቻችንን በስምህ እናዋርዳቸዋለን አለ። በስምህ አድነኝ አለ። ጠላቶቻችንን በስምህ እናዋርዳቸዋለን። ይህ ስም ጠላት የሚዋረድበት፣ ጠላት ድል የሚነሳበት ልዩ ስም ነው። ኃይልና ስልጣን ያለው ስም ነው። መዝሙረ ዳዊት መዝሙር 54 ቁጥር 1 እና መዝሙር 44 ቁጥር 5 ላይ ተገልጾ የምናገኘው የእግዚአብሔር ቃል ነው። ጎልያድ የተባለውን ፍልስጤማዊ ዳዊትን በተገዳደረው ጊዜ የተናገረው ቃል በእስራኤል ጭፍሮች አምላክ ስም ጌታ እግዚአብሔር ስም እመጣብሃለሁ ብሎታል። በእስራኤል ጭፍሮች አምላክ ስም ጌታ እግዚአብሔር ስም እመጣብሃለሁ። አንደኛ ሳሙኤል ምዕራፍ 17 ቁጥር 45 ላይ ዳዊት ድል የነሳው በዚህ ስም ነበር። የእግዚአብሔር ስም ለሚያምኑበት ትልቅ ድል የሚደረግበት፣ መዳን ያለበት፣ ኃይልና ስልጣን ያለው መሆኑን ልናስተውል ያስፈልጋል። ይህ ስም ዛሬም ለእያንዳንዱ ክርስቲያን፣ ለእያንዳንዱ አማኝ ትልቅ መንፈሳዊ መሳሪያ፣ ኃይልና ስልጣን ያለው ስም መሆኑን ማወቅ ይገባናል። ስለዚህ ስምህን አለ ለወንድሞቼ እነግራቸዋለሁ። ስምህን ለወንድሞቼ እነግራቸዋለሁ። መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ በሌሊት ወደ መቃብር ገስግሰው የክርስቶስን መቃብር ለማየት በሄዱ ጊዜ ያንን ጉዳይ ቀድማ የተመለከተችው፣ ይልቁንም ኢየሱስ ክርስቶስ ራሱ ማርያም ብሎ የጠራት ማርያም መግደላዊትን መጨረሻ ላይ ያላት ነገር ቢኖር ወደ ወንድሞቼ ሄደሽ ነው ያላት። ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። ንገሪያቸው። ወደ እነማን ሄደሻል? ወደ ወንድሞቼ ሄደሽ። ወደ ወንድሞቼ ሄደሽ። ከደቀ መዛሙርቱ ጀምሮ ዛሬም ድረስ በክርስቶስ ያለን ሁላችንም በክርስቶስ የእግዚአብሔር ልጆች ደግሞ የክርስቶስ ወንድሞች እንደሆን፣ በስጋ ወንድማችን እንደሆነ የእግዚአብሔር ቃል ይህንን ነው ስለዚህ እርሱ ወንድሞቼ ብሎ ሊጠራን አላፈረም። ምስጋና ለእርሱ ይሁን ወገኖቼ። ይህንን ነው የእግዚአብሔር ቃል። ክርስቶስ
በስጋ ተገልጦ የተናገረው ቃል በመግቢያ ላይ እንደጠቀስኩት ወንድሞቼ የሚል ነው። ወንድሞቼ በዮሐንስ ወንጌል ምዕራፍ 17 ቁጥር 6 ላይም ከዓለም ለሰጠኸኝ ሰዎች ስለምገልጥላቸው ይላል። ከዓለም ለሰጠኸኝ ሰዎች ስምህን ገለጥሁላቸው ይላል። ስምህን ከዓለም ለሰጠኸኝ ሰዎች ስምህን ገለጥሁላቸው። ወደ ዓለም የመጣው ክርስቶስ የአባቱ የእግዚአብሔር አብን ስም ለመግለጥ ነበር። የሰው ልጅ በክርስቶስ እስካልሆነ ድረስ በዓለም ሆኖ ይህንን ስም ማወቅ አይችልም። ስምህን ገለጥሁላቸው አለ። ቁጥር 26 ላይም ስምህን አስታወኳቸው ይላል። የእግዚአብሔር ስም የተገለጠውና የእግዚአብሔር ስም የታወቀው ይልቁንም በልጁ በኢየሱስ ክርስቶስ እንደሆነ፣ ይህ ስም ላመኑበት ኃይልና ስልጣን ያለው እያንዳንዱ ሰው ደግሞ ሊያውቀው የሚገባ ሊከበር ሊፈራም የሚገባ ስም እንደሆነ መረዳት ይገባናል። ስምህን አስታወኳቸው አለ። ይህን ስም ማክበር፣ ለዚህ ስም መታዘዝ እንደሚገባ የእግዚአብሔር ቃል የሚያስረዳን ይህንን ነው። በዚህ በዮሐንስ ራእይ ምዕራፍ 15 ቁጥር 3 እና 4 ላይ እንዲህ የሚል ቃል አለ። ቃሉን ሁሉን የምትገዛ ጌታ አምላክ ሆይ ስራ ታላቅና ድንቅ ነው። ስራ ታላቅና ድንቅ ነው። የአሕዛብ ንጉሥ ሆይ መንገድህ ጻድቅና እውነተኛ ነው። ጌታ ሆይ የማይፈራህና ስምህን የማያከብር ማን ነው ይላል። የማይፈራህና ስምህን የማያከብር ማን ነው? አንተ ብቻ ቅዱስ ነህና። የጽድቅም ሥራ ስለተገለጠ አሕዛብ ሁሉ ይመጣሉ፣ በፊትህም ይሰግዳሉ። የእግዚአብሔርን ባሪያ የሙሴን ቅኔና የበጉን ቅኔ ይዘምራሉ ይላል። ስለዚህ ስምህን የማያከብር ማን ነው? የእግዚአብሔር ስም ኃያልና ታላቅ እንደመሆኑ መጠን ደግሞ መከበር ያለበት ነው። የእግዚአብሔር ስም ክብር የሚገባው ነው። በዚህ ዘመን የእግዚአብሔርን ስም በከንቱ የሚጠሩ በከንቱ የሚያነሱ ሰዎች ጥቂት አይደሉም። ስለተለመደ ብቻ የእግዚአብሔርን ስም በልዩ ልዩ መንገድ እግዚአብሔርን ኢየሱስን እየተባለ ልዩ ልዩ ስሙን በተለያየ መንገድ ስለለመዱት ብቻ በድፍረት በሆነ ባልሆነ ስሙን የሚያነሱ የሚጠሩ ሰዎች አሉ። ነገር ግን በእግዚአብሔር ስም በስሙ ይህንን ስም በከንቱ ማንሳት ቃሉ እንደሚለን የእግዚአብሔር የአምላክህን ስም በከንቱ አትጥራ፣ እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና ይላል። ኦሪት ዘጸአት ምዕራፍ 20 ቁጥር 7 ላይ በከንቱ የሚጠራውን ከበደል አያነጻውምና። አምናለሁ የሚሉ ሰዎች ሳይቀሩ፣ ክርስቲያን ነኝ የሚሉ ሰዎች ሳይቀሩ ስሙን በከንቱ የሚጠሩ እንዲሁ በየጊዜው በየሰዓቱ በሆነ ባልሆነ ስሙን የሚጠሩ ሰዎች ብዙ ናቸው። ነገር ግን የእግዚአብሔር ስም መከበር ያለበት ነው። የእግዚአብሔርን ስም በከንቱ የሚጠራ ሰው ደግሞ ከበደል አይነጻም ነው የተባለው። ሌላውና ሁለተኛው ወንድሞች ብሎ ሊጠራቸው አያፍርም የሚለው ነው። ወንድሞች ብሎ ሊጠራቸው አያፍርም። እነዚህ እነማን ናቸው ካልን በክርስቶስ የእግዚአብሔር ልጆች የሆኑ ሁሉ ናቸው። በክርስቶስ የእግዚአብሔር ልጆች የሆኑ ሁሉ ወንድሞች ተብሎ ይጠራሉ። ወንድሞች ብሎ ሊጠራቸው አያፍርም ይላል። ወንድሞች ብሎ ሊጠራን አያፍርም። ምስጋና ለእርሱ ይሁን። እንዴት ያለ ፍቅር ነው ወገኖቼ! ወንድሞች ብሎ የጠራን የእግዚአብሔር ልጅ ክርስቶስ፣ ይኸው እግዚአብሔር ልጅ ክርስቶስ ምስጋና ለእርሱ ይሁን። ስለዚህ ወንድሞች ብሎ ሊጠራን አያፍርም። ብዙ ጊዜ እኛ ክርስቶስን ወንድሜ ማለት ያው ከመለኮታዊ ክብሩ የተነሳ የተለመደም አይደለም። እንደዚህ ደፍረን መናገርም ይከብደናል። ነገር ግን ቃሉ እንደሚለን እርሱ ወንድሞች ብሎ ሊጠራን አላፈረም። ስለዚህ ከነሳው ከድንግል ማርያም ስጋ የተነሳ ከኛ ስጋ የተነሳ ወንድሞች ተብለን ተጠርተናል። በዚህ በቅዱስ ያሬድ መዝሙር ላይ ትምክህተ ዘመድን በወሊዶተ ዚአኪ በወሊዶተ አንቺ በመውለድሽ
በስጋ መመኪያችን ዘመዳችን ነው ተብሎ የተገለጸ ቃል አለ። ስለዚህ የእርሷን ስጋ ስለነሳ የእኛን ስጋ ስለለበሰ ወንድሞች ብሎ ሊጠራን አላፈረም። አምላክ የሆነ እርሱ የእኛን ስጋ ስለለበሰ ብቻ ወንድሞች ብሎ ሊጠራን አላፈረም። የእግዚአብሔር ልጆች ተብለን እንድንጠራ እግዚአብሔር እንዴት እንደወደንን ሐዋርያው ዮሐንስ በመልእክቱ ላይ እንደተናገረው አሁን የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ ይላል። የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። አሁን የእግዚአብሔር ልጆች ነን ይላል። አሁን በእውነት ይህን ፍቅር የሰጠን ምን ያህል ትልቅ ፍቅር እንደሆነ ልጁ ኢየሱስ ክርስቶስ ወንድሞች ብሎ እስኪጠራን ድረስ እንደወደደን እግዚአብሔር ልጆች ተብለን እንድንጠራ እንደወደደን የሚያስረዳ ነው። ስለዚህ ወንድሞች ተባል። እንደገና ደግሞ ስምህን ለወንድሞቼ እነግራቸዋለሁ። ስምህን ያንተን ስም ለወንድሞቼ እነግራቸዋለሁ አለ ክርስቶስ። ወንድም እስከ መሆን ድረስ በስጋ እንዴት እንደተጋመድን የሚያሳይ ነው። ሐዋርያ ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 6 ቁጥር 17 እና 18 ላይ ከመካከላቸው ውጡና የተለያችሁ ሁኑ፣ ርኩስንም አትንኩ ይላል። ሁሉን የሚገዛ ጌታ እኔም እቀበላችኋለሁ፣ ለእናንተም አባት ሆናለሁ፣ እናንተም ለእኔ ወንድ ልጆችና ሴት ልጆች ትሆናላችሁ ይላል ነው የሚለን። እናንተም ልጆች ትሆናላችሁ፣ እኔም ለእኔ ወንድ ልጆችና ሴት ልጆች ትሆናላችሁ። ይህ ሁሉ የሆነው በመድኃኒታችን በኢየሱስ ክርስቶስ ነው። እንዲህ አይነት መወደድ፣ እንዲህ አይነት ፍቅር በክርስቶስ አገኘን። ወንድሞች ብሎ ሊጠራን አላፈረም። በክርስቶስ ይህ ሁሉ ሆነልን ወገኖቼ። ይህ ጌታ ወንድሞች ብሎ ሊጠራን ያላፈረ ጌታ እኛ ካላፈርንበት እኛ ካላሳፍር ነው በስተቀር አንዳንድ ሰነፍ ልጅ ወላጆችን እንደሚያሳፍር አይነት ሰነፍ ልጅ ካልሆን በስተቀር እርሱ ወንድሞች ብሎ ሊጠራን አላፈረም። የባሕርይ አባቱ እግዚአብሔር ደግሞ እኛን ወንድ ልጆችና ሴት ልጆች እንሆን ዘንድ እንዴት እንደወደደን የእግዚአብሔር ቃል ያስረዳናል። እንዲህ አይነት ፍቅር ወገኖች ከየት ይገኛል? ወንድም ብሎ የሚጠራ ጌታ፣ ወንድሞች ብሎ የጠራን ጌታ፣ በዚህ ደግሞ የማያፍር ስለዚህ ስሙን ደግሞ የገለጠልን ዓለም ያላወቀውን ስም ለእኛ የገለጠልን ኃይል የሆነውን ስልጣን የሆነውን መዳን ያለበትን ስሙን ገለጠልን። ክብር ለእርሱ ይሁን፣ ለክርስቶስ የባሕርይ አባቱ፣ ለእኛ ደግሞ የጸጋ አባት የሆነ እግዚአብሔር። ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ ይሁን። ስምህን ለወንድሞቼ እነግራቸዋለሁ፣ ወንድሞች ብሎ ሊጠራ አያፍርም ተባለ።